ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንደዚህ የምታዩትኝ የሄድኩበት የአሜሪካን ሀገር እስከሚመስለኝ ድረስ የተገረምኩበትን አገር ነው የሚያሳያችሁ። ይሄን አሜሪካ አይደለም፣ ያው ዱባይ ውስጥ ነው የሚገኘው። ዱባይ ውስጥ ይገኛል እና በጣም ደስ የሚል ነው። ከአሰሪዎቼ ጋር ነው የሄድኩትኝ። ይህ የምታዩትኝ ቤቱ አሰራሩ ዲዛይኑ በጣም ነው የሚያምረው። ላይ የምታዩት ደግሞ ቆርቆሮ እንዳይመስላችሁ የሆነ ከየት ሀገር እንደሚሰራ አላውቅም። ብቻ ይሄ ሰው ሲሞት የሚቀበርበት አለ አይደለ? ሰሌን ነው አይደለ? ሰሌን ሆኖ ውስጡ ሰሌን ነው የሚታየው። ውስጡ ላይ ይሄ የምታዩት ከላይ ቆርቆሮ ይመስላል፣ ግን እንትን ነው ሰሌን ነው። ግን ሰሌኑ ላይ ቀለም ቀብተውት የሆነ ነገር አድርገውበታል ብቻ እና ሰሌን ነው ውስጡ። በቃ የሚጠቀሙባቸው ነገሮች ሁሉ ሰሌን ናቸው። የኢንዶኔሲያዊ ሀገር ባህል ነው አሉ። ኢንዶኔሲያዊ ሀገር ባህል አሰራር ነው ተብሏንኝ እና በጣም ነው የገረመኝ። በጣም ነው ደስ የሚለው። በጣም ነው የሚያምረው። በዛ ላይ መዝናኛው እርዝመቱ፣ ስፋቱ በቃ ምን ብዬ ልንገራችሁ፣ በጣም ትልቅ ነው። በጣም ትልቅ ነው። የዱባይ ከተማ መዝናኛ ነው። እንግዲህ ይሄ ቦታ እነ ማናቸው የሚባሉ ታዋቂ የተባሉ የሚሄዱበት ናቸው። እነ ሼፋ የምትባል ዩቱብ ላይ የምትታወቀው በህፃናት በጣም ተወዳጅ ናት እና እነሱ የሚዝናኑበት ነው ማለት ነው። እና እነዚህ ዘፋኞቹ ምናምን የሚገቡበት የአረቦች ዘፋኞችና አርቲስቶች ምናምን የሚዝናኑበት ነው ይሄ ቦታ ማለት ነው። እና ሴትዬም እንግዲህ ታዋቂ ስለሆነች አሁን 1 ሚሊዮን በሲናፖም በዛም በብዙ አይነት ታዋቂ ስለሆነች ወደ 5 ሚሊዮን ሳትገባ አትቀርም። በጣም ታዋቂ ስለሆነች እዛ ቦታ ሂዳለች ማለት ነው። ለጉብኝት እዛ ቦታ ሂዳለች። ያው እንግዲህ አንዳንዱ ከአቀነባበሩ ላይ ነው ይመስለኛል እምቢ ይላል እና ይሄን ነው ይመስላልኝ። በጣም ነው የሚያምረው። በጣም ነው ደስ የሚለው። ለአንድ ቀን አዳር 4000 ግርሃም ነው የሚከፈለው። አንድ አልጋ ማለት ነው 4000 ግርሃም ነው የሚከፈለው። ከምግብ ውጭ ከምን 4000 ግርሃም ትከፍያለሽ ስትገቢ አለችኝ። አንድ አልጋ ለመያዝ ማለት ነው። አንድ አልጋ ለመያዝ 4000 ግርሃም ማለት ነው። እንግዲህ በእኛ ሀገር እስከ 200,000 ማለት ነው። እንግዲህ አስቡት 200,000 ደርሰን ይመስለኛል፣ እንደዛ ይመስለኛል። እና ይህን ምስላን ቤታቸው መዝናኛቸው ቦታ በጣም ነው የሚያምረው። በጣም ነው ደስ ያለኝ እና ውዶችዬ እና ሙሉ ለሙሉ ራሱ አልቀረጽኩትም። ያው ከልጆቹ ጋራ ምናምን ስለሆነ አልተመቸኝም ለመቅረጥም። እና ይሄን ይመስላልኝ ውዶችዬ። የተመቻችሁ ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። በጣም ነው የሚያምረው። መዝናኛው አትክልቱ ምኑ በጣም ያምራልኝ። ያለው ድባቡ በቃ እዚህ አሁን እኛ የምንኖርበት አካባቢው እኛ ጋር በጣም ሙቀት ነው። በቃ መተንፈሻተን ነው። ቅዝቃዜ የሚባል የለም። እነሱ ጋር ግን ቀዝቃዛ ነው። እዛ ጋር ለምን ተለይቶ ቀዝቃዛ እንደሆነ አላቅም። ዛፎቹ አትክልቶቹ ምናምንም ስላሉ ይሆን አላቅም ብቻ እና እንትን ይላል። ቀዝቃዛ ነው ቦታው ራሱ ማለት ነው። እንግዲህ በፀሐይ እየሄድን ነው እንደምታዩት፣ ግን እንትን የለም፣ ሙቀት የለም። አሁን እኔ ከዚህ ካለሁበት ከምሰራበት ወጣ ብል እንትን ይላል፣ በጣም ይሞቃን። በቃ ላበላቡኝ ነው የምገባው ወደ ቤት። እዛ ጋር ግን ለምንድን ነው የተለየ ቦታ ለምን ሆነ እስከሚገርመኝ ድረስ እንደዛ ነው ያየሁት ማለት ነው። እና በጣም ነው የሚያምረው ውዶችዬ። መዝናናት ለምትፈልጉ መዝናናት ትችላላችሁ። እዛ ሄዳችሁ መዝናናት የፈለጋችሁ መዝናናት ትችላላችሁ እላችኋለሁ ውዶቼ ማሮቼ። እና መዝናኛው በጣም ደስ የሚል መዝናኛ ነው። በጣም ደስ የሚል እና ትወዱታላችሁ ብዬ አስባለሁ። የኔ ውዶች ይህን ይመስላልኝ። ያው ሰውም እየተዝናና ነው።
እንደምታዩት ሰው በጣም እየተዝናና ነው ያለው እና በጣም ነው የሚያምረው። እዛው ግቢ ውስጥ ሆኖ ደግሞ በመኪና መሄድ ከፈለግን ይሄ እንትን አለች፣ ትንንሾች መኪናዎች አሉ፣ ባጃጅ የመሰሉ በዛ መንሸራሸር እዛው ግቢ ውስጥ ማለት ነው። እንደዛ ነው። እና ውዶችዬ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ጋር መጥቶ ደግሞ መኪና ቆመ እና ታዩታላችሁ ሀገሩን። የሚገራርም የሚደንቅ ነው የምታዩበት። እንግዲህ አሁን ወደ አንደኛው መዝናኛ ወጥቼ እየሄድኩኝ ነው ያለሁት። አሁን መኪና ላይ ነው ያለሁትኝ እና እየሄድን እንገናኛለን። እንዴት እንደሚያምር መዝናኛ በጣም ነው የሚያምረው። ለምለም ቦታ ነው ቦታው። ያው አትክልት ይበዛበታል። አትክልቶች ምናምን ይበዛሉ። እኔ እንደው በሀገሬ ራሱ እንደዚህ ቢሆንልኝ በጣም ነው ደስ የሚለኝ። እውነት እንደዚህ ቅጠላ ቅጠል ያለበት ሀገር ደስ ይለኛል። እዚህ እኮ ባዶ ሜዳ በቃ ደረቅ ምንም ለምለም የሌለበት ነው ያለ ነው አካባቢያችን ማለት ነው። ይሄ ግን በጣም ነው ደስ የሚለው። በቃ ቅጠሉ ምኑ በጣም ደስ ይላል፣ በጣም ያምራል እና ደስ የሚል ነበር እላችኋለሁ ውዶቼ። ይህን 3 ቀን ይሄ ትምህርት ቤት ተዘግቷን እንግዲህ ያው ሰዎቹም 10 ጊዜ ነው ወደ ሌላ ሀገር የሚሄዱትኝ። እንግዲህ ሰላም ያርገውና ሀገሩንም ጦርነቱ ምናምንም እንግዲህ በሌላ ሀገር እየተንኳኳ ነውና ሀገራችንንም ኢትዮጵያንም የሁሉም ሀገር ሰላም ሲሆን ነው እኛም ሰላም ያለው እንቅልፍ የምንተኛውና እንግዲህ ሳምናና ታቻምና በሀገራችን ላይ ስንጨነቅ ነበረ። አሁን ደግሞ በዚህ በአረብ ሀገሩ ጦርነት ተጀምሯን እየተባለ ስለሆነ በጣም ነው ያስፈራው። ብቻ እግዚአብሔር ይጠብቀን ለሁላችን በስደት ያለን ኢትዮጵያውያን እግዚአብሔር አምላክ ይጠብቀን እላለሁ ውዶችዬ። እና ይህን ይመስለን ነበረ ውዶቼ። አሁን ይሄ የምታዩትኝ ያው ከዛ ከነበርኩበት ቦታ ከመዝናኛው ምናምን እየወጣን ነውኝና